ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ሪሶ ነኝ። አብራችሁን ቆዩ። የፕሪቶሪያው የሰላም ስምምነት ለዘላቂ ሰላም ሲባል የተከፈለ ትልቅ ዋጋ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ የ2018 በጀት ዓመት የመንግስት አፈጻጸምን በተመለከተ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ማርያማዊት ብጻተ ተጨማሪውን ይዘዋለች። በዚሁ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ የፕሪቶሪያ የሰላም ስምምነት ጉዳይን በተመለከተ በሰጡት ማብራሪያ የሰላም ስምምነቱ በኢትዮጵያ ዘላቂ ሰላም ለማምጣትና ግጭትን ለማቆም እየተከፈለ ትልቅ ዋጋ ነው ብለዋል። በትግራይ ክልል ጊዜያዊ መንግስት መቋቋሙን ጠቁመው የታጣቂዎች መልሶ ማቋቋም ከ60 ሺህ በላይ የቀድሞ ታጣቂዎችን በተሃድሶና መልሶ ማቋቋም ስልጠና በማሳለፍ እንዲቋቋሙ መደረጉን ገልጸዋል። ፕሪቶሪያን በሚመለከት ፕሪቶሪያ እንደ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም። ብዙ ውጤት ያስገኘ የሰላም ስምምነት ነው። ከሁሉ በላይ አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ነው። መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ መፈራረም ብቻ አይደለም፣ በችግር ውስጥ የነበሩ የታጠቁ ኃይሎች ቀልቦ ብዙ ድጋፍ ሰጥቶ ለሰላም ያለውን ቁርጠኝነት ለማሳየት ሙከራ አድርጓል። በዚያ ስምምነት ምን ተገኘ ያላችሁ እንደሆነ ቢያንስ በትግራይ ጊዜያዊ መንግስት ማቋቋም ተችሏል። መንግስት ማቋቋም ቀላል ነገር አይደለም። ከ60 ሺህ ያላነሱ የታጠቁ ኃይሎች በዲዲአር አስፈላጊው ክፍያ ተፈጽሞላቸው ከሰራዊቱ እንዲቀነሱ ሙከራ ተደርጓል። በርከት ያሉ እስረኞች፣ ምርኮኞች ተፈተዋል። በጦርነቱ የማረክናቸውን በርካታ ሰዎች ፈተናል። በክልሉ የመሰረተ ልማትና የማህበራዊ ተቋማትን መልሶ በመገንባት ህዝቡ ተጠቃሚ እንዲሆን እየተደረገ ይገኛል ያሉት በክልሉ አሁንም የሰላም ማወቅ ጥረት መኖራቸውን ጠቁመው እታገልልሃለሁ በሚሉ ኃይሎች የተነሳ የትግራይ ህዝብ በሰላም ወጥቶ መግባት እንዳልቻለና የችግሩ ገፈት ቀማሽ የሆነ መምጣቱን ገልጸዋል። ሁከት ፈጣሪ አካላት ልጆቻቸውን ውጭ ሀገርና አዲስ አበባ አስቀምጠው በርካታ የትግራይ ወጣቶች በሱዳን ጦርነት እንዲሳተፉና ከፍተኛ ጉዳት እንዲደርስባቸው እያደረጉ መሆኑን ጠቁመዋል። በየጊዜው ጦርነት ለመቀስቀስ ጥረት ቢደረግም መንግስት በትዕግስት እያለፈው ይገኛል ያሉት ጠቅላይ ሚኒስትሩ በማብራሪያቸው መንግስት የሰላም መደፍረስ ምንጩን በሚገባ የሚያውቅ መሆኑን በመጠቆም ችግሩን ከምንጩ ለማድረግ አስፈላጊውን እርምጃ እንደሚወስድ አስታውቀዋል። ያለኝ ምክር የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋችኋል፣ የሚልካችሁ አካል መጠቀም ያደርጓችኋል እንጂ ምንም ፋይዳ የለው የሚል ሲሆን በእኛ በኩል ግን ዝግጅቱ ኢትዮጵያ የሰላማ መደፍረስ ምንጭ የት እንደሆነ ስለምናቅ ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጥ እፈልጋለሁ። የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ እፈልጋለሁ። የኢትዮጵያን ሉዓላዊነትና ዘላቂ ሰላም ለማስፈን መንግስት አስተማማኝ አቅም እንዳለውም አስረድተዋል። የሀገሪቱ የጸጥታና ሕግ አስከባሪ ኃይሎች ከምንጊዜውም በላይ በቁጥር በጥራትና በቴክኖሎጂ አቅማቸውን በመገንባት በአስተማማኝ ቁመና ላይ እንደሚገኙ ጠቅላይ ሚኒስትር ዶክተር አብይ አህመድ አረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በሀገር ግንባታ ሂደት ከመሰረተ ልማት ጎን ለጎን የሀገርን ህልውና የሚያጸኑ ባህሎች፣ እሴቶችና ትውፊቶች የሚገነቡ ተቋማት ለኢትዮጵያ በእጅጉ እንደሚያስፈልጓት ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ዘዳግም መኮንን
ጠቅላይ ሚኒስትሩ ይህንን የገለጹት በህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ ላይ በመገኘት የ2018 በጀት ዓመት የመንግስትን የስራ አፈጻጸም በተመለከተ ከምክር ቤት አባላት ለተነሱላቸው ጥያቄዎች ሰፊ ምላሽና ማብራሪያ በሰጡበት ወቅት ነው። ጠቅላይ ሚኒስትሩ በሰጡት ማብራሪያ በኢትዮጵያ አብዛኛው ህዝብ የሚከተላቸው ሃይማኖቶች መሰረታዊ አስተምሮት የተቀራረበና ሰላምን የሚሰብክ መሆኑን ጠቁመዋል። በታሪክ ሂደት ውስጥ በኢትዮጵያ እምነቶች መካከል ከፍተኛ የሰላምና የትብብር ዘመናት በስፋት መታየታቸውን አውስተው ክርስትናም ሆነ እስልምና የሰላም እምነቶች ስለመሆናቸው ትልቁና ህያው ማረጋገጫ ኢትዮጵያ መሆኗን አስገንዝበዋል። በኢትዮጵያ ለረጅም ዓመታት ሙስሊሞች በብዛት የሚኖሩባቸው አካባቢዎች ገንዘብ አዋጥተውና አግዘው ለክርስቲያኖች ቤተክርስቲያን እንደሚሰሩ፣ በተመሳሳይ መልኩም ክርስቲያኖች በብዛት በሚኖሩበት አካባቢ ለሙስሊሞች መስጊድ እንደሚገነቡ ጠቅላይ ሚኒስትሩ ጠቅሰው ይህም የአገሪቷ እውነተኛ የታሪክ መሰረት መሆኑን አብራርተዋል። ኢትዮጵያ ውስጥ ሃይማኖቶች ከፍተኛ የሰላም የትብብር ዘመናት በስፋት ነበራቸው። አልፎ አልፎም የግጭት ታሪክ አላቸው። የሚካድ አይደለም። ከግጭት ተምረው ታርቀው አብረው የቀጠሉባቸው ዘመኖች ደግሞ ሰፊ ናቸው። በዓለም ላይ አጠቃላይ ያለው ግጭት 4 መንስኤ አለው። አብዛኛው ግጭት አንደኛው መንስኤ ብሔር፣ ሃይማኖት፣ ርዕዮተ ዓለም ነው። ሃይማኖት ለግጭት የሚጠቀሙ ኃይሎች አሉ። ሃይማኖቶቹ ግን እስላምም ክርስቲያኖቹም አጠቃላይ ክርስቲያኖች ሁሉም የሰላም እምነቶች እንጂ የግጭት እምነቶች አይደሉም። ለዚህ ማረጋገጫው ኢትዮጵያ ናት። ለረጅም ዓመታት ሙስሊሞች በብዛት የሚኖሩባቸው አካባቢዎች ጥቂት ክርስቲያኖች ካሉ ሙስሊሞች አዋጥተው አግዘው ቤተክርስቲያን ይሰራሉ። በእኛ ሀገር የምናውቀው እሱ ነው። ብዙ ክርስቲያን ያለበት ጥቂት እስላሞች ያሉበት ክርስቲያኖች አግዘው ደግፈው መስጂድ ይሰራሉ። ሀገራዊ ምርጫውን ለማደናቀፍ በሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሽንኮቮችን በመያዝ ሰፊ የነውጥ ዝግጅት ተደርጎ እንደነበር አስታውሰው የጸጥታ ኃይሎች ባደረጉት ከፍተኛ ጥረትና ጥንካሬ ሴራው ሙሉ በሙሉ መክሸፉን ጠቅላይ ሚኒስትሩ ገልጸዋል። በተለይ በአዲስ አበባ፣ በባህር ዳርና በጎንደር ቦምብ ለመጣልና ከፍተኛ ሁከት ለመፍጠር ሰፊ እንቅስቃሴ ተደርጎ እንደነበር አስታውሰው 7ኛውን ጠቅላላ ምርጫ ለማሰናከል ታስቦ የተደረገ እንደነበርም አመልክተዋል። ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሐሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው ሰው አፈናቅለው የነበረውን ሰላማዊ ድባብ ለማጠልሸት ስራ ተሰጥቷቸው እዛ ብቻ እንኳን በርካታ ቦታ ሌላውን አክሽፈነው ነው ያደረጉት ሙከራ ውጤት ነው። በዚያ ቦታ ላይ ህዝባቸውን ለመታደግ መስዋዕትነት ለከፈሉ የፖሊስና ሚሊሻ አባላት የተከበረው ምክር ቤት ክብር እንዲሰጥልኝ በትህትና ጠይቃለሁ። እስካሁን 22 ተጠርጣሪዎች በቁጥጥር ስር ውለው በህግ ጥላ ስር እንደሚገኙ አመልክተው ግጭቱን ያባባሱ በርካታ ሰዎችም በቁጥጥር ስር መዋላቸውን ጠቅሰዋል። ከተፈናቀሉት ዜጎች መካከል ከ90 በመቶ በላይ የሚሆኑት ወደ ቀያቸው የተመለሱ ሲሆን የቀሩትንም ወደ ቀድሞ ቦታቸው በቅርቡ በመመለስ የማቋቋም ስራዎች በትኩረት እየተከናወኑ እንደሚገኙ አስታውቀዋል። ጠቅላይ ሚኒስትሩ በማብራሪያቸው ማጠቃለያ ላይ አዲስ አበባ ተቀምጠው በማያውቁትና በሌሉበት ቦታ በማህበራዊ
ሚዲያ እሳት የሚያራግቡ ከድርጊታቸው እንዲቆጠቡ በጥብቅ አሳስበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የትምህርት ዘርፍ ጥራትን ለማረጋገጥ በተሰሩ ስራዎች ከፍተኛ ለውጥ እየመጣ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህን ያሉት በሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ የ2018 በጀት ዓመት የመንግስት አፈጻጸምን በተመለከተ ከምክር ቤት አባላት ለተነሱላቸው ጥያቄ በሰጡት ማብራሪያ ላይ ነው። ናርዶስ አየለ ተጨማሪውን ይዘዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ የትምህርት ዘርፍ ጥራትና ለውጦችን በተመለከተ በሰጡት ማብራሪያና ምላሽ የትምህርት ዘርፍ ጥራትን ለማረጋገጥ በተሰሩ ስራዎች ከፍተኛ ለውጦች እየመጡ መሆኑን ገልጸዋል። ባለፉት ዓመታት ተማሪዎች በራሳቸው ተማምነው ፈተና የሚወስዱበትን አሰራር መተግበሩን ጠቁመው በዚህም የኩረጃ ባህልን ማስቀረት መቻሉን ተናግረዋል። መምህራን፣ ወላጆች፣ ትምህርት ቤቶች እንደ ባለፈው ጊዜ እናስኮርጃለን ብለው ከመዘናጋት ይልቅ ማዘጋጀት እያደገ መጥቷል። ሁላችሁም ወይ ተማሪ ያላችሁ ወይ ቤተሰብ አለ ታውቃላችሁ። ማትሪክስ ሲደርስ ልጆች ይጨናነቃሉ፣ ቤተሰብ ይጨናነቃል፣ መምህራን ይጨናነቃሉ፣ ያስጠናሉ። ቀለለል ያለው ጉዳይ ብዙም አይታይም። ይህ ቢጠናከር የሚሻል ይመስለኛል። የምናስብበት አልደረስንም። አካሄዳችን ግን ጠቃሚ እና የሚያዋጣ ነው። ስንት ቦርዲንግ ስኩል አለን አሁን ኢትዮጵያ ውስጥ እየገነባን እኮ ነው። ቦርዲንግ ስኩል ተማሪዎቻችን ብዙ ቋንቋ የሚናገሩ እኮ ናቸው። ስትወጡ አሁን ክረምት ስትሄዱ እዩዋቸው። እንደኛ ጊዜ አይደለም። ታች ያሉ ልጆች እሳት ናቸው። እሳት ያላቸው የግንዛቤ ደረጃ ይደንቃል። ትምህርት ከታች ካልተሰራ ከላይ መሰራቱ ውጤታማ አያደርግም ያሉት ጠቅላይ ሚኒስትሩ ለመዋለ ሕጻናት ማስፋፊያ በተሰጠው ትኩረትም 35,000 መዋለ ሕጻናት መገንባት ተችሏል ብለዋል። ባለፉት 7 ዓመታት 35,000 መዋለ ሕጻናት የገነባ መንግስት ነው። አንድ መንግስት አይደለም፣ 10 መንግስት ደምራችሁ አታገኙም ይሄን ቁጥር። 35,000 መዋለ ሕጻናት የገነባ ነው። እነዚህ ሕጻናት ምርጫ እንደማይመርጡን እናውቃለን። በፌስቡክ ላይክ እንደማያደርጉ እናውቃለን። በዩቲዩብ ወጥተው እንደማይናገሩ እናውቃለን። ከ20 ዓመት በኋላ ግን የኢትዮጵያ ህልውና እንደሆነ ደግሞ እናውቃለን። ከአጭር ጊዜ አንጻር ሳይሆን ከረጅም ጊዜ አንጻር ነው ኢንቨስትመንት። መሰረቱ ላይ ሳንሰራ ፍሬው ላይ የምናስበው ነገር አይጠቅምም። ያለፉት 7 ዓመታት 35,000 ኪንደርጋርተን የገነባው መንግስት አንድ ዩኒቨርሲቲ አልገነባም። አሁን መደመር ዩኒቨርሲቲን እየገነባ ነው። ኤአይ አንድ የትምህርት ጥራትን ለማረጋገጥ ኩረጃን ለማስቀረት ትምህርትን በቴክኖሎጂ ለማስፋፋት እየተደረገ ያለው ሙከራ ተስፋ ሰጪም ነው ሲሉም ገልጸዋል። የትኛውም ዓለም የምንጓጓውን ዩኒቨርሲቲ አይነት ኢትዮጵያ ውስጥ እናያለን በጥራት። ለምን? የኤአይ ጉዳይ አስፈላጊ ስለሆነ። ታስታውሳላችሁ፣ የዛሬ 5-6 ዓመት ኤአይ ተቋም እንፍጠር ስንል አፍሪካ ውስጥ አጀንዳ አልነበረም። የኤአይ ፖሊሲ ስንቀርጽ አጀንዳ አልነበረም። አሁን ደግሞ ትሰማላችሁ፣ እዚህም እዚያም ይነገራል። ኤአይ ፊውቸር እንደሆነ ይህ መንግስት ቀድሞ አውቆ ነው እየሰራበት ያለው። ውጤቱን ደግሞ ወደፊት በጋራ የምናየው ይሆናል። አሁንስ በጣም ብዙ ውጤቶች አግኝተንበታል። እስካሁን ባለው ሂደት የአንደኛና ሁለተኛ ደረጃ ትምህርት ቤቶች ደረጃቸውን የጠበቁ እጅግ አበረታች ግንባታዎችን እያከናወኑ ይገኛሉ ሲሉም ጠቅላይ ሚኒስትሩ ትምህርትን በተመለከተ በሰጡት ማብራሪያ ተናግረዋል። አሁን መደመር ዩኒቨርሲቲ እኛ እየገነባ ነው። 6-7 ወር 1 ዓመት በኋላ ሙሉ በሙሉ ግንባታው ያልቃል። በእርግጠኝነት ነው የምነግራችሁ። በእርግጠኝነት የትኛውም የኢትዮጵያ ዩኒቨርሲቲ የዛ አይነት ጥራት ያለው ግንባታ ሊኖረው አይችልም። በእርግጠኝነት የትኛውም የአፍሪካ ዩኒቨርሲቲ በዚያ ልክ ጥራት ያለው ግንባታ ሊኖረው አይችልም። ምን ገነባው ለልጆቻችን ስለሆነ ማለት ነው። የትኛውም ዓለም የምንጓጓውን ዩኒቨርሲቲ አይነት ኢትዮጵያ ውስጥ እናያለን በጥራት። ለምን? የኤአይ ጉዳይ አስፈላጊ ስለሆነ። ታስታውሳላችሁ፣ የዛሬ 5-6 ዓመት ኤአይ ተቋም እንፍጠር ስንል አፍሪካ ውስጥ አጀንዳ አልነበረም። የኤአይ ፖሊሲ ስንቀርጽ አጀንዳ አልነበረም። አሁን ደግሞ ትሰማላችሁ፣ እዚህም እዚያም ይነገራል። ኤአይ ፊውቸር እንደሆነ ይህ መንግስት ቀድሞ አውቆ ነው እየሰራበት ያለው። ውጤቱን ደግሞ ወደፊት በጋራ የምናየው ይሆናል። አሁንስ በጣም ብዙ ውጤቶች አግኝተንበታል። እስካሁን ባለው ሂደት መሶብን ጨምሮ ማለት ነው። እና የትምህርት ጥራት ለማረጋገጥ ኩረጃን ለማስቀረት
ቴክኖሎጂን ለመጠቀም እየተደረገ ያለው ሙከራ ተስፋ ሰጪ ነው ብለን ብንወስድ ግብርን በአግባቡ በመሰብሰብ የከተማ መሰረተ ልማት ስራዎችን ማስቀጠል እንደሚገባ የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ ገለጹ። የሐዋሳ ከተማ ገቢዎች ባለስልጣን ቅርንጫፍ ጽሕፈት ቤት የ2019 የግብር ዘመን የንቅናቄና ለታማኝ ግብር ከፋዮች የምስጋና መርሃ ግብር አካሂዷል። ሀመልማል ንጉሴ ዝርዝር አላት። የሐዋሳ ከተማ ገቢዎች ባለስልጣን ቅርንጫፍ ጽሕፈት ቤት በ2017-18 የግብር ዘመን ግብርን በፈቃደኝነትና በታማኝነት ለከፈሉ ግንባር ቀደም ግብር ከፋዮች የምስጋናና የ2019 የግብር ዘመን የእንቅስቃሴ መድረክ አካሂዷል። በመድረኩ ላይ ተገኝተው ንግግር ያደረጉት የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ እንደገለጹት ግብር ለከተማ እድገት ወሳኝ መሆኑን ገልጸው ለቀጣይ ትውልድ ምቹና ውብ ከተማ ለማስረከብ ግብር ከፋዮች ግብራቸውን በአግባቡ መክፈል ይጠበቅባቸዋል ብለዋል። በዘንድሮ የግብር ዘመን ግብራቸውን በታማኝነት ለከፈሉ ግንባር ቀደም ግብር ከፋዮች ምስጋናቸውን ገልጸዋል። ግብር ለከተማችን ብዙ ነገር ነው። ከተማችን በሚሰበሰብ ግብር ከታማኝ ግብር ከፋዮች ከነጋዴዎች የሚሰበሰበውን ግብር የጤናችንን የምንሰራበት የከተማችንን ልማት የምናረጋግጥበት በሁሉም አካባቢ የሚቀርቡ መሰረተ ልማት ጥያቄዎችን ምላሽ የምንሰጥበት ለተጎዱ ወገኖቻችን በዝቅተኛ ገቢ ለሚኖሩ ወገኖቻችን የምንደጉምበት በአጠቃላይ ለከተማችን የገቢ ጉዳይ የግብር ጉዳይ መሰረታዊ የህልውና ጉዳያችን። ስለዚህ በታማኝነት ግብራችሁን እየከፈላችሁ ያላችሁ በታማኝነት የነገዋን ሐዋሳን የነገዋን ኢትዮጵያ እየገነባችሁ ያላችሁ በታማኝነት ለልጆቻችሁ መሰረት እየጣላችሁ ያላችሁ በታማኝነት በዝቅተኛ ኑሮ ደረጃ ያሉ ወገኖቻችንን በተለያየ የኑሮ ጫና ውስጥ ያሉትን ለመደገፍ መንግስት በሚሰራው ስራ ሁሉ የእናንተ የግብር ከፋዮች የምትከፍሉት ገቢ ነውና ይህንን በማድረጋችሁ ልትኮሩ ይገባል። እኛም እጅግ አድርገን እናንተን እናከብራችኋለን። የሐዋሳ ከተማ ገቢዎች ባለስልጣን ቅርንጫፍ ጽሕፈት ቤት ኃላፊ አቶ መልኩ ማርቆስ በበኩላቸው በዘንድሮ የግብር ዘመን 7.4 ቢሊዮን ብር በመሰብሰብ ከእቅድ በላይ ማሳካት መቻሉን ገልጸው የግብር አሰባሰብ ስርዓቱን በማዘመን ለበለጠ ግብ ርብርብ እየተደረገ መሆኑን አመልክተዋል። ከተማችን በራሱ ገቢ የሚተዳደር ከተማ እንደመሆኑ መጠን ከተማ የምታመነጨውን ገቢ በአግባቡ መሰብሰብ ስለሚያስፈልግ ያለፉትን ዓመታትን ትሬንድ ስናይ በቂ አልነበረም። እንግዲህ ከ2017 ጀምሮ በዚህ ከተማ ከተለመደው ውጪ ከፍ ያለ ገቢ መሰብሰብ ችለናል። በተለይ ከመደበኛው ገቢ አንጻር ወደ 5.8 ቢሊዮን ሰብስበናል። እንዲህ በጣም ከፍ ያለ ነው። ካለፉት ዓመታቶች ጋር ሲነጻጸር ወደ 2 ቢሊዮን 100 ሚሊዮን አካባቢ ሰብስበናል። ይህ ትልቅ ስኬት ነው። እንደ ጉድለት የምናነሳው ከማዘጋጃ ቤታዊ አንጻር ያሉ የተወሰኑ ክፍተቶች አሉን። እሱንም በሚቀጥለው ዓመት አሻሽለን አሁን ያቀድነውን 12 ቢሊዮን አሳክተን የከተማችን የልማት ፍላጎቶችን እናሳካለን የሚል እቅድ ነው ያለን። በዕለቱ በደረጃ ሀ ለና ሐመር ውሃ ግንባር ቀደም ግብር ከፋይ ግለሰቦችና ተቋማት የምስክር ወረቀትና የዋንጫ ሽልማት የተበረከተላቸው ሲሆን ሽልማቱ ለወደፊቱ ኃላፊነታቸውን በአግባቡ ለመወጣት መነሳሳትን የሚፈጥር መሆኑን ተሸላሚ ግብር ከፋዮች ተናግረዋል። ሽልማቱ ሞራል ይሆናል፣ ጥሩ ሞራል ይሆናል። ከዚህ በላይ ሳይንጠባጠብ ግብር በአግባቡ እንዲከፈል ሞራል ይሰጣል፣ ያነሳሳል። ይሄኛው እውቅና መስጠቱ ለሰርቶ በታማኝ ለሚገብረው ለባለ ሀብቱም ይሁን እኛም ያው ኮንስትራክሽን ዘርፍ ስላለ ኮንትራክተሩም ይሁን እውቅና ሲሰጥ ነገ ደግሞ የተሻለ ነገር ለመገበርም ሞራል ይነሳሳል፣ ለሌሎችም መነሳሻ ነው የሚሆነው። ከተማ አስተዳደሩ በዚሁ መቀጠሉ ጥሩ ነው። በሚቀጥለው ጊዜ ደግሞ የተሻለ ለመገበር ተነሳሽነትም ይኖረናል። በጣም ጥሩ አጋጣሚ ነው ለማለት ፈልጋለሁ። ግብር ከፋይ በመሆኔ ትልቅ ኩራት ይሰማኛል። ምክንያቱም ለልጆቻችን ለልጅ ልጆቻችን የሚሆን ነገር ማስቀመጥ ነው። ለሀገር መስራት ማለት ለግለሰብ ወይ ለማንም አይደለምና ትልቅ ኩራት የሚሰማኝ ሀገሬ ከኔ ባገኘችው ግብር ጤና ኬላዎችን፣ ትምህርት ቤቶችን፣ የተለያዩ የመንገድ ግንባታዎችን ሁሉ በማከናወኗ እጅግ በጣም ደስተኛ ነኝ። ሁላችንም በእንደዚሁ አይነት ሁኔታ ለሀገራችን ግብር አስተዋጽኦ ብናደርግ ደስ ይለኛል።
በይርጋለም ከተማ በትራፊክ አደጋ የሚደርሰውን የህይወት መጥፋትና የንብረት ውድመት ለመቀነስ ያለመ የንቅናቄ መድረክ ተካሂዷል። የማዕከላዊ ሲዳማ ዞን የከተማና መሰረተ ልማት መምሪያ ከዞኑ ፖሊስ መምሪያ ጋር በመተባበር በትራፊክ አደጋ ሞት ይብቃ በሚል መሪ ሐሳብ ያዘጋጀው መድረክ የትራፊክ አደጋን ለመከላከል ያተኮረ ነው። ቆንጅታ አየለ ማዕከላዊ ሲዳማ ዞን ዋና አስተዳዳሪ አቶ መንግስቱ በቀለ የመንገድ ደህንነትና የትራፊክ አደጋ ጉዳይ ከህዝባችን የዕለት ተዕለት ህይወት ጋር በቀጥታ የሚገናኝና የህዝባችንን ደህንነት አደጋ ላይ እየጣለ የሚገኝ ጉዳይ መሆኑን አንስተዋል። በመንገድ ደህንነት ጉዳይ ዙሪያ የግንዛቤ ማጎልበቻ ስራዎችን በማጠናከር አሽከርካሪዎች ህግና ደንብን አክብረው እንዲያሽከረክሩ ጥብቅ ቁጥጥር በማድረግ እንዲሁም የህግ ጥሰት በሚፈጽሙ አካላት ላይ ጠንካራ ህጋዊ እርምጃ በመውሰድ ሁሉም ጉዳዩ የሚመለከተው ባለድርሻ አካል በትኩረት ሰርቶ የህዝብን ደህንነት እንዲያረጋግጥ መልእክት አስተላልፈዋል። የሲዳማ ክልል መንገድ ልማትና ትራንስፖርት ቢሮ የመንገድ ደህንነትና መድህን ፈንድ አገልግሎት ዘርፍ ኃላፊ ኮሎኔል ሮዳ ሞኪያ በበኩላቸው በክልሉ የትራፊክ ህግን በማስከበር ስራ በተጠናከረ መልኩ እየተከናወነ መሆኑን ገልጸዋል። በእኛ ክልል ዘንድሮ ብቻ በ2018 ወደ 91 አደጋዎች ደርሰዋል። ከ91 አደጋዎች ውስጥ ወደ 106 ሰዎች ህይወታቸውን አጥተዋል። ወደ 52 የሚሆን ቀላልና ከባድ አካል ጉዳት የደረሰበት ሁኔታ ነው ያለው። ይሄ ብቻ ሳይሆን ንብረት ውድመትም ደርሷል። ወደ 12 ሚሊዮን ብር በላይ የሚገመት ንብረት ወድሟል። ይህን ሲሆን ህግ የማስከበር ጉዳይ ይህን ከመቀነስ አንጻር ልዩ ትኩረት የሚሻ ጉዳይ ሆኖ ተገኝቷል። ከዚህ የተነሳ ትራፊክ ፖሊሶቻችንና እንዲሁም መንገድ ደህንነት ባለሙያዎች በየደረጃው የተቀናጀ ስራ ይሰራሉ። በየመንገዱም ይሁን በየከተማው ቁጥጥር ስራዎች ይሰራል። ይህ ቁጥጥር ስራ በአንድ በኩል ለማስተማር ነው ዋናነት የሚሰራው፣ ለመቅጣት ታስቦ ሳይሆን ለማስተማር ሲሰራ ድንገተኛ የቁጥጥርና መደበኛ ትራፊኮቻችን በመደበኛነት በቋሚነት የሚሰሩባቸው የየዕለት ስራዎች አሉ። ከእነኚህ ስራዎች ውስጥ ሲሰራ ወደ 65,000 በላይ ተሽከርካሪዎች ተቀጥተዋል። 205,000 በላይ ተሽከርካሪዎች ታይቶ 65,000 በላይ ተሽከርካሪዎች ተቀጥተዋል። ወደ 65 ሚሊዮን ብር በላይ ለመንግስት ገቢ ሆኗል። እኛ ገቢ ለመሰብሰብ ፈልገን አይደለም፣ ህግን ለማስከበርና አሽከርካሪዎች በስርዓት እንዲነዱ አደጋውን በማደርሱ መንገድ እንዲሄዱ ለማድረግ ነው። የማዕከላዊ ሲዳማ ዞን የከተማና መሰረተ ልማት መምሪያ ኃላፊ አቶ ቡኩላ ዋንጫኖ በበኩላቸው የመድረኩ ዋና ዓላማ በትራፊክ አደጋ የሚከሰተውን የሰው ህይወት መጥፋት ለመቀነስ መሆኑን ገልጸው በተለይም ለተማሪዎች በትምህርት ቤት መግቢያና መውጫ ሰዓት የትራፊክ ደህንነት ግንዛቤን በመስጠት አደጋውን ለመቀነስ ውጤታማ ስራ እየተሰራ እንደሆነ ገልጸዋል። ከትራፊክ አባላቶች ጋር በመቀናጀት በመጀመሪያ ደረጃ ለመንገድ ተጠቃሚዎች ግንዛቤ የመፍጠር ስራ ነው እየተሰራ የቆየው። በተለያዩ ማህበራዊ መሰረቶችን መሰረት አድርገን የትምህርት ቤት ትራፊክ ተማሪዎችን በማሰልጠን እነሱን በማስመረቅ እነሱ ደግሞ የትራፊክ አደጋ ተማሪዎች ተጋላጭ እንዳይሆኑ እንዲሰሩ የማድረግ ስራ ሰርተናል። ከዛም በተጨማሪ በሃይማኖት ተቋማት ላይ ማህበረሰቡ ግንዛቤ እንዲፈጠርላቸው ግንዛቤ የመፍጠር ስራ ሰርተናል። ከትራፊክ ፖሊሶችም ጋር በተለይ ከተሽከርካሪ ጋር ተያይዞ የሚመጣውን የመኪና ብቃት ማረጋገጫ ህጋዊነትን እየጠበቀ ነው ወይስ አይደለም የሚለውን የማጣራት ስራ የመቆጣጠር ስራ እየሰራን ቆይተናል። የማዕከላዊ ሲዳማ ዞን ፖሊስ አዛዥ ኢንስፔክተር ደግነት ደስታ በዞኑ የሚከሰቱ አብዛኞቹ የትራፊክ አደጋዎች ከሞተር ሳይክል ጋር የተያያዙ መሆናቸውን ገልጸው ያለመንጃ ፍቃድ ማሽከርከር ለአደጋዎቹ ዋነኛ መንስኤ መሆኑን ጠቁመዋል። አደጋውን ለመቀነስ ከክልልና ጉዳዩ ከሚመለከታቸው አካላት ጋር በቅንጅት እየተሰራ መሆኑንም አንስተዋል። አምና ከደረሰው ትራፊክ አደጋ በፐርሰንት የቀነሰበትና መሻሻሎችን ያየንበት ነው። ሌላኛው ምንድነው የባለ ሁለት ጎማ ሞተር አሽከርካሪዎች በማህበር እንዲደራጁ በከተማ ይርጋለም ከተማ ላይ በተለይ ከተማ ውስጥ እንዳይገቡ በማድረግ ራሳቸው
ከፖሊስ ከትራፊክ አባሎቻችን ጎን በመሆን በማህበር ተደራጅቶ በማህበራቸው ትርፍ እንዳይጫን በተለይ አንዳንድ አሽከርካሪዎች ባለሁለት ጎማ አሽከርካሪዎች ኃላፊነት በጎደለው መልኩ ሳልባቴው ላይ ጭኖ ሲንቀሳቀሱ ይስተውላል። ይሄ ደግሞ ለአደጋ ከፍተኛ ተጋላጭነትን ያስከትላል። ለኤስቢሲ አስተያየት የሰጡ የአሽከርካሪ ማህበራት ተወካዮች በበኩላቸው ለአባሎቻቸው ቀጣይነት ያለው የግንዛቤ ስልጠና በመስጠትና ከትራፊክ ፖሊስ ጋር በመተባበር አደጋውን ለመቀነስ እየሰሩ መሆኑን ገልጸዋል። አሽከርካሪዎችና እግረኞች የትራፊክ ሕግን በማክበር ራሳቸውና ሌሎችን ከሞትና ከንብረት ጉዳት እንዲጠብቁም ጥሪ አቅርበዋል። እንደ ማህበራችንም ሆነ እንደ ትራፊክ ደንብ የበለጠ ጠንካራ አቋም ወስደን ግንዛቤ ያው ይቀራል ሰው ሆኖ እየሰጠንም እያስተማርናቸውም አሪፍ ሁኔታ ይዘን በአሪፍ ጎን በመቆም እኛም ያው ኃላፊነታችን ለመወጣት ኃላፊነት እንዳለብን ማሳወቅ ወዳለሁ። ለአሽከርካሪዎች ማስተላለፍ ፈልገው መልእክት ከልክ በላይ አለማሽከርከር። ለምሳሌ አራዳ 3-4 ኪሎ ሜትር የሚሆን ከሆነ በፍጥነት ነዳን፣ ቀስ ብለን ነዳን 4 ኪሎ ሜትሩ የማይቀንስ ነገር ነው፣ አይቀንስምና ቀስ ብለን በሰላም ወጥተን በሰላም ወደ ቤታችን እንግባ የሚል መልእክትን ማስተላለፍ ፈልጋለሁ። ሌላ ለማህበረሰቡ ማስተላለፍ ፈልገው ነገር ለአሽከርካሪ ጀርባችን ሰጥተን አንሂድ የሚሉ መልእክት ማስተላለፍ ፈልጋለሁ። በመድረኩ በትራፊክ ደህንነት ስራ የላቀ አፈጻጸም ላስመዘገቡ የትራንስፖርት ማህበራት፣ የትራፊክ ፖሊስ አባላት፣ ለወረዳ ፖሊስ ጽህፈት ቤቶችና የወጣቶች ምክር ቤት እንዲሁም ለትምህርት ቤቶች የእውቅና ሽልማት ተበርክቷል። የንቅናቄ መድረኩ በይርጋለም ከተማ መንገዶች ላይ የግንዛቤ መልእክቶችን በማስተላለፍና በጉዳዩ ላይ በቀረቡ ሰነድ ላይ ውይይት በማካሄድ ተጠናቋል። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ቁሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።